ትርሲት አሁን ላይ የአይኗን ብርሃን ሙሉ በሙሉ ያጣች ቢሆንም ነገር ግን የመጨረሻ ተስፋዋ እንዳልተሟጠጠ አሁን ላይ የሐኪሞች ቦርድ ውሳኔ እየተጠበቀ ይገኛል። ይሁንና ይህንን ችግር ካደረጉም በኋላ ነገር ግን ጠላቶቿ ሊተኙላትም ፈቃደኛ አይደሉም። ከቀን ቀን አድማሳቸውን እያሰፉ አቅጣጫቸውን እየቀያየሩ እሷን እስከ ወዲያኛው ድረስ ለማጥፋት እጅግ ቆርጠው ተነስተዋል። አሁን ላይ አቶ ግርማ እጅግ በጣም ተናዶ ተበሳጭቶ እየተፍጨረጨረና እየተነጫጨረ ችግሩና የፈጠራቸውን እጅግ አደገኛ ወንጀሎች ለመደበቅ ራሱንም ከዚህ ነፃ ለማድረግ በተለያየ መንገድ ነፃ እንደሆነ ራሱን ንጹህ አድርጎ ለቤተሰቡ እያቀረበ ይገኛል። ነገር ግን በትክክል የነሱን ተንኮልና ሴራ የተረዳው ኪሩቤል አሁንም ከነሱ አጠገብ ሊርቅላቸው እንዲሁም ደግሞ ሌላ ተጨማሪ ወንጀል እንዲሰሩ ፈቃደኛ ስላልሆነ አጠገባቸው ሆኖ እየተከታተላቸውና መረጃ እየሰበሰበ እያጣራ ለህግ ሊያቀርባቸው ጫፍ ላይ ተዳርሷል። ሌላኛው ተንኮለኛና አሁን ላይ በትርሲት ላይ ደባና ሴራን እያደረገች የምትገኘው የእናቷ ልጅ ላምሮት ግን በጣም ደንግጣለች። ምክንያቷ ደግሞ አሁን ላይ በከፊልም ቢሆን የአባቷን የአቶ ግርማን ተንኮለኛነት እንዲሁም ደግሞ አረመኔና ጨካኝነት እየተረዳች የመጣች ይመስላል። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ትርሲት ክፍል 9 አበይት ትዕይንቶችን የምናደርሳችሁ ይሆናል። በተለይ ደግሞ በቀጣይ ክፍል 10 ላይ የሚከሰቱ ቅድመ ሁኔታዎችን ልናደርሳችሁ ወደን። ታዲያ ከእናንተ ከውድ ተመልካቾቻችን የሚጠበቀው ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ተዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሁኑ። አቶ ኪሩቤል በአንድም በሌላም መንገድ ትርሲትን ማዳን የሚችለው አሁን ላይ ሁለቱን ማለትም አቶ ግርማንና ላምሮትን በማጣላት በተለይ ደግሞ የአቶ ግርማን ተንኮልና ሴራ ልጅቱ ላምሮት የማታውቀውን እየተለፈለና እስከ መጨረሻው ድረስ እየመነጠረ ለእሷ እያስረዳ በሁለታቸው መካከል ያለውን መልካም ግንኙነት በመካከል ይሆናል። ታዲያ አሁን ላይ አንድ ብሎ የጀመረው ስራውን አቶ ግርማ ከዚህ በፊት የትርሲትን አባት አቶ ስዩምን እንደገደለው ይነግራታል። ታዲያ በዚህ እጅግ የደነገጠችውና በጣም የተርበተበተችው ላምሮት አባቷን በቀጥታ ሄዳ ቆይ ዳድ አቶ ስዩምን አንተ ነህ እንዴ የገደልከው ብላ ስትጠይቀው አቶ ግርማ እጅግ ተናዶ በጣም ተሰበሳጭቶ አሁን ላይ ጨርቁን ጥሎ ሊያብድ ደርሷል። ምክንያቱም ይህንን ጉዳይ ይህንን ወንጀል ከዝናሽ በስተቀር ማንም እንደማያውቅ ጠንቅቆ ስለሚያውቅ ወይዘሮ ዝናሽ ማለትም የትርሲት እናት እንደነገረቻት ነው እሱ ያወቀው። ታዲያ በጉዳዩ እጅግ የተደናገጠውና በጣም ሆኖ የተናደደው አቶ ግርማ ይህንን ደግሞ ምን ብላ ነገረችሽ? ታዲያ ላምሮት አጠገቡ ሆና ዳድ ሌላውን ነገር ተውና እየጠየቅኩን መልስልኝ ስትለው አልመልስልሽም በማለት እጅግ ተናዶ በጣም ተበሳጭቶ በቀጥታ ወደ ዝናሽ ያመራል። ታዲያ የትርሲት እናት ጋር ሲደርስ አንቺ ባለጌ ዘላባጅ ከልጅ ጋር ልታጣይኝ ምን ብለሽ ነው የነገርሻት? ንገሪኝ፣ እኔ ስዩምን ነው የገደልኩት? ምን የምታውቂው ነገር አለሽ? አሁንም እንድትነግሪኝ እፈልጋለሁ። ገዳይነቴን ከየት ነው ያመጣሽው? ትሰሚኛለሽ? ይቺ ልጅ አባቴ ገዳይ ነው ነፍሰ በላ ነው ብላ እንድትጠላኝ ነው አይደል የፈለግሽው? በማለት እጅግ ተናዶ በጣም ተቆጥቶ ወይዘሮ ዝናዬ ምንም በማታውቀው መንገድ ሄዶ ይጮህባታል። ታዲያ ጉዳዩ በጣም እጅግ አሳሳቢና በጣም ከባድ እንደሆነ የተረዳችው ላምሮት ወዲያውኑ ከእግር በእግር ተከትለው አብራ ተጉዛ ነበር። ታዲያ ጠገቡና ኧረ ዳድ ተረጋጋ፣ ኧረ ዳድ ተረጋጋ በማለትም እሱን ልታረጋጋውና ከነገሩ ልትመልሰው ትሞክራለች። ነገር ግን ያደቆረ ሰይጣን ሳያቀሳይተውም ነውና ነገሩ እሷን አሁንም በተለያየ መንገድ መዝለፍና ማዋረድ ስራው የሆነው አቶ ግርማ የትርሲትን እናት ሲዘልፋትና ሲያዋርዳት እጅግ በጣም ሲጮህባት ቆይ ምንድን ነው የምታወሩት? ስለምን ግድያ ነው የምታወራው? በማለትም ትመልሳለች። ታዲያ በዚህ መካከል ላምሮትም ዳድ ተረጋጋ፣ እሱ አይደለችም የነገረችኝ ኪሩቤል ነው ብላ ስትመልስላት አንቺ ታመጪው አንቺ ታሮጪው ማለት ይሄኔ ነው በማለት ወይዘሮ ዝናዬም እጅግ በግርምት ትመልሳለች። ቆይ ምን ስለምን ግድያ ነው የምታወሩት? የምን ግድያ ነው? ታዲያ አቶ ግርማም ስዩምን የገደልኩት እኔ እንደሆንኩኝ ለላምሮት ነገርሻት በማለት ሀሳቡን ሲገልጽላት በጣም ብሎ ተበሳጭታና ተናዳ
ተናዳ ምን እኔ ነኝ እንደዚህ አይነት ነገር የነገርኩሽ? ተናገሪ እንጂ ምን ነገርሽ? እኔ ነኝ የነገርኩሽ? መልሽልኝ በማለት እየጮኸች በጣም ተናዳ በጣም ተበሳጭታ ለአምሮትን ታበስ ትጮህባት ነበር። ታዲያ በዚህ መቻ በቃና አቶ ግርማ በቀጥታ አሁን ላይ ኪሩቤል የነገረኝ ስትለው አሁንም ወደ ኪሩቤል ያመራል። ታዲያ ኪሩቤልን ሲያገኘው እንዴት አንተ ከየት አግኝተህ ከየት አምጥተህ ነው ይህንን ነገር እኔ ስዩምን እንደገደልኩት ለአምሮት የነገርካት? በማለትም ያፋጥጠዋል። ታዲያ ኪሩቤልም የዋዛ አይደለም ተረጋጋ እንጂ ግርማ ምን ያለበት ምን አይችልም ብለው እንዳያስፈራው ትሰማኛለህ? እኔ በህይወት እያለሁ ትርሲትን ምንም አታደርጋትም። ለዚህ ደግሞ ሙሉ ቃል እገባልሃለሁ ይልና ለአቶ ግርማ ማስጠንቀቂያ ይሉት ማስፈራሪያ ቃላትን ያስተላልፋል። ታዲያ አቶ ግርማም ቀበል አለውና ስማ ይህችን ትርሲትን ህይወት አደጋ ውስጥ እያስገባት እንደሆነ ማወቅ አለብህ። አሁን ጋር ከግርማ ጋር ጦርነት እንደወሰድክ እወቅ። ስማ ከልጄ ጋር አንተ አይደለም ፈጣሪ እንኳን ቢመጣ አይለያየንም በማለት ሌላኛውን ማስፈራሪያና እንዲሁም ዛቻ ይዝታል። ታዲያ ኪሩቤልም ሳቅ በማለት ጦርነቱን ጀምረው እስኪ እንይ ማን አሸናፊ እንደሚሆን ሁላችንም እናያለን። ታዲያ ሁልጊዜ አቶ ግርማ አቶ ኪሩቤልን የሚያስፈራራ ነገሮች ሲያመጣና ሀሳቦችንም ሲሰነዝር እጅግ በጣም በኮንፊደንስ ምንም ነገር ቅንጣት የሚያክል ፍራቻ እንኳ ሳይፈጠርበት ምንም ለሱ ደንታ ለመስጠቱ እጅግ በጣም እያናደደውና እያመሳጨው አሁን ላይ ጨርቁን ጥሎ ሊያብድ ደርሷል። ሌላኛው ጉዳይ ደግሞ ለአምሮት ቀጥታ ወደ ትርሲት ሄዳ ቆያችን እንደዛ ነው የምታሰኘው እንደ ኪሩቤል ማለት ነው አባትሽን አቶ ስዩምን አቶ ግርማ እንደገደላቸው ነው በማለት ሌላ የማታውቀውን መረጃ ለትርሲት ታቀብላታለች። ታዲያ ትርሲት እጅግ ግራ የገባት ከዚህ በፊትም ሰምተውም አይተውም የማታውቀውን ሀሳብ ስታመጣላት እኔ የማውቀው ጉዳይ የለኝም እባክሽን ላምሮት ተይኝ፣ እኔ የማውቀው ጉዳይ የለኝም በየቀኑ አዳዲስ ነገሮችን እየፈጠርሽና እያመጣሽ አታስጨንቂ። ታዲያ በጭካኔ መንፈስ ላምሮትን ተይ እንጂ የማን ልብ ተበጥብጦ የማን ልብ ይቀራል? አሁን የምታውቂው ነገር ካለ ንገሪኝ። ታዲያ ትርሲትን ቀበል አለችና ነገርኩሽ እኮ ምንም የማውቀው ነገር የለኝም። ታውቂያለሽ ኪሩቤል ከአንቺ የሰማውና ያረጋገጠው ሳይሆን እንደዚህ መጥቶ በድፍረት ሊነግረኝ አይችልም። አሁን ትነግሪኛለሽ ወይስ አትነግሪኝም? በማለት ትዕዛዝ ስታስተላልፍ ምንም የማውቀው ነገር የለም አልኩሽ እኮ ምንም የምነግርሽም የማውቀው ነገርም የለም እባክሽ ተይኝ። ወደ ዋናው ቁም ነገር ስንመለስ አሁን ላይ ዋናውና መሰረታዊ ነገር የትርሲት የአይን ብርሃን ጉዳይ ነው። ታዲያ አሁን ኪሩቤል እየተመላለሰ ሐኪሞችንም እያነጋገረ ምን ተስፋ እንዳለው ምርመራው ምን ላይ እንደደረሰ እየጠየቀ ይገኛል። ታዲያ ይህንን የምታውቀው የትርሲት እናት ኪሩቤልን በማግኘት እንዴት ምን አዲስ ነገር አለ እባክህን ያለውን ነገር እስኪ አስረዳኝ በማለት ተጠይቀዋለች። ታዲያ በዚህ ሀሳቡ አቶ ኪሩቤልም ይኸውልሽ ማዘር ሁለት አማራጮች አሁን ሐኪሙ አስረድቶኛል። አንድም ትንሽ ሰርጀሪ እየተደረገላት በሀገር ውስጥ ሕክምናዋን መከታተል አሊያም ደግሞ ወደ ውጭ ሀገር ሄዳ ሕክምናዋ እንድትከታተል እናደርጋለን የሚል ሁለት አማራጮችን ይነግራታል። ታዲያ በሀሳቡ እንዲሁም ደግሞ ባቀረባቸው ሁለት አማራጮች እጅግ ደስተኛ የሆኑት የትርሲት እናት ተስፋ ኖረው እንጂ እየተንቀሳቀሱታል ትድናለች ይህንን ቤት ሽጬ እንዲሆን አሳክሞታል በማለት ለኪሩቤል ስትመልስለት ኪሩቤል ደግሞ በዚህ ርምት ቆይ ይህን ቤት ላይ ያልኩት ማዘር ይህ ጉዳይ እኮ ላምሮትና አቶ ግርማ እኮ ያውቃሉ ግን በማለት ሌላ ጥያቄ ይፈጥራል። ታዲያ በነገሩ ግራ የተጋባው ኪሩቤል ይህንን ጥያቄ ቢያቀርብም የትርሲት እናት ደግሞ አይ ይህን እኮ በስሟ ስለሆነ ቤቱ በትርሲት ስም ስለሆነ ነው አቶ ግርማና ላምሮት እንደዚህ ይህንን ሁሉ ወንጀል የሚፈጽሙባት ትለዋለች። ታዲያ ከዚህ በተጨማሪም የትርሲት እናት አቶ ኪሩቤልን እባክህን ነገሮችን ሁሉ ስታደርግ በጥንቃቄ በተሞላበት መሆን አለበት፣ አንተ ራስህ እንዳትጎዳ አደራ ጭምር እንዲህ እያለች መልዕክት ታስተላልፋለች። ታዲያ ኪሩቤልም አይዞት ማዘር ችግር የለም እኔ መረጃዎችን በደንብ አድርጌ እየሰበሰብኩ ነው፣ በተለይ ደግሞ በሚያስፈልጉን ሰዓት እጇን ለመጠምዘዝና አፏን ለማስነሳት እንዲሁም አፏን እንድትቀመጥ ለማድረግ በተለይ ደግሞ በላምሮትና በአቶ ግርማ መካከል ያለውን ግንኙነት በመስበር የመጀመሪያው ስራ
የትርሲት እናትም እጅግ ተናዳ መጠምዘዝ ብቻ አይደለም እኔ ላሞትም አባቷ ግርማም የእጃቸውን እንዲያገኙ ነው የምፈልገው በማለት ቆጣ ብለው ይናገራሉ። አሁን ላይ አቶ ኪሩቤል ምንም ነገር ቢመጣ እንኳን በሕይወት እያሉ ለአምሮት ትርሲትን ምንም እንደማያደርጋት ለአቶ ግርማ ጭምር ዝቶና በኮንፊደንስ ነግሮታል። ታዲያ ይህ በእንዲህ እንዳለ የትርሲት እናት ትርሲትን በመሄድ ቆይ ያቺ ነገረኛ ያቺ ተንኮለኛ ቅድም ምንድነው ስትልሽ የነበረው ትላታለች። ልጅቷም ትርሲትን ነገሩን ላለመናገር ብትወስንም በአጠባዎች ጡቴ ይልሻለሁ እባክሽ ንገሪኝ ብላ ስታስቸግራት እና ስታስጨንቃት እማዬ እሷማ ያለችኝ ኪሩቤል አቶ ስዩምን አቶ ግርማ የገደላቸው ብሎ የነገረኝ አንቺ ታውቂያለሽ ብላ ነው የጠየቀችኝ አላቻት። ታዲያ ነገሩ ገብቷታል። እንግዲህ የትርሲት እናት ቀድማ ኪሩቤልን አናግራው ስለነበር በሁለቱ መካከል ማለትም በላምሮትና በአባቷ በአቶ ግርማ መካከል ልዩነትን መፍጠርና በመካከላቸው ያሉትን ክፍተቶች በሂደት እየገለጹ ማሳወቅ እጅግ በጣም ጠቃሚ ሆኖ ስላገኘው ነው። ታዲያ የትርሲት እናት እንደሱ ማድረግ ትክክል ነው። እሷና አባቷ ካልተጣሉ እኔም አንቺም ቢሆን ሰላማችንን አናገኝም በማለት ለትርሲት ትነግራታለች። እንደዛ ነው ብለሽ ነው እማዬ ግን ጥሩ አይሆንም በማለት ፈርታና ተንቀጥቅጣ ይህንን ጉዳይ በጣም ሆኖ ከባድ እንደሆነ ገብቷታል። በስተመጨረሻ የትርሲት እናት በቀጥታ ወደ ወይዘሪት ላምሮት ላስተገባና ስለ አንቺ ተንኮል ደግሞ ልጄን ምን አድርጌ ወስጄ ነበር ቅድም ምንድን ወስጄ ነበር በማለት ትጀምራለች። ደግሞ ያቺ ትርሲት ምን አለችሽ ብላ ልትመልስ ስትሞክር ዝም በይ አንቺ የእሷ ስም በእንዳንቺ አይነቱ አንደበት የሚጠራ አይደለም። የእሷ አንደበት የእሷ ስብዕና ከውሃ የነጻ ንጹህ ልብ ያላት ንጹህ ልጅ ናት። ታዲያ በነገሩ እጅግ ግራ የተጋባችው ላምሮት ቆይ ይህን ያክል እማዬ ምን አድርጌሻለሁ እንደማዳ እያየሽኝ ያለሽ በማለት አንድ ቃል ትሰነዝራለች። ስሚ አንቺ እማዬ ተይ እማ ብለሽ ጥሪ አንቺ ከእኔ ለመማር ብዙ ነገር ይቀርሻል በጣም ብዙ እያንዳንዱ ነገር የማላውቅ እንዳይመስልሽ አንቺንም አባትሽንም ጊዜ ይፍታውና ጊዜ ፍርድ ይሰጣችኋል ብዬ እንጂ የማላውቅ መስሏችሁ እንዳይሆን እስከዛው ድረስ ግን ይቺ ልጅ በወጣሽ በገባሽ ቁጥር አታስጨንቂያት አትጨቅጭቂያት በማለትም ይህንን ስትናገር ቆይ ደግሞ አስጨቀጨቀችኝ አስጨነቀችኝ አለችሽ እንዴ ስትላት ትዕግስቴ ያንቺም ለዛ ተንኮለኛ አባትሽን አልፏል ከዚህ በኋላ ምንም አልታገሳችሁም በማለት እንግዲህ የትርሲት እናት ቆፍጠን ብላ አሁን ላይ ልትፋለማቸው ቆርጣ የተነሳች ይመስላል። ውድ የቻናላችን ተከታታዮች በቀጣይ ክፍል የምንመለከተው በተለይ ደግሞ የሕክምና ውጤቱ ምን ያመጣ ይሆን? የሐኪሞች ቦርድስ ምን ይወስን ይሆን? ይህ የሚጠበቅ ጉዳይ ነው። በተለይ ደግሞ አቶ ግርማ አሁን ላይ አቶ ስዩምን እንደገደለ ስለታወቀበት ምን ይፈጠር ይሆን? እጅግ ከባድ ወንጀል የሚፈጠር ሁላችንም የምንጠብቀው ጉዳይ ነው። ታዲያ እናንተ ውድ